ፍቅር ተይዛል ነፍሴ የምትወድ ያንተ እስኪ ከልቤ ኢየሱስ ኢየሱስ አስሬት ይላል። ሃሌሉያ ነፍሴ ባንተ ፍቅር ተይዛለች። ነፍሴ የምትወድ ኢየሱስን የሚወደው ድምፁን ከፍ ያድርግ። ቀይነሽ ከልቤ ኢየሱስ ኢየሱስ አስሬት ትላለች። ነፍሴ ባንተ ፍቅር ተይዛለች። ነፍሴ የምትወድ አንተ ውድ እጆች ከፍ ይበሉና ቀይነሽ ከልቤ ኢየሱስ ነፍሴ ባንተ ፍቅር እንደሱ የሚሆን እሱ ይገዝታል እያለ ነፍሴ ባንተ ፍቅር ተይዛለች። ነፍሴ የምትወድ አንተ ውዴ እስኪ ኢየሱስ አስሬት ትላለች። ነፍሴ ባንተ ፍቅር እግዚአብሔር ምሕረት አድርጋለሁ። እንድታመልጥ ምሕረት አድርጋለሁ። እንድትወጣ ምሕረት አድርጋለሁ። እንድትራመድ ምሕረት አድርጋለሁ። ታቱ ከፈርሙና ምሕረት ተደርጎልኛል። ምን አይነት ነው ጌታ ሆይ? ኃጢአት ተሰርቶ ነው ወይም በድሎ ነው ብዬ በመንፈሴ ከጌታ ጋር ሲያወራ ጌታ እንደዚህ አለ፣ እስር ቤት ናቸው ምሕረት ተደርጎላቸዋል አለ። የመፈታት ምሕረት ነው አለ።
ፈትቻለሁ አለ። እንዲወጡ በነፃነት እንዲኖሩ ፈትቻለሁ አለ እንጂ ከፍ አድርግና ተፈትቻለሁ። ዳባችሁ ቃል ይሁንላችሁ። አይቻለሁ። የብዙ ሰዎች እግር ተፈቷል። የብዙ ሰዎች አይምሮ ተፈቷል። የብዙ ሰዎች ሕይወት ተፈቷል። እጅግ ትልቅ ልልታ ጭብጨባ ለጌታ ክብር። አረፍ በሉ ተወዳጆቼ። ዘመናችሁን ይባርክ ጌታ እግዚአብሔር። እጅግ አድርገን እናመሰግናለን። መጀመሪያ ጊዜ ከኛ ጋር ጌታ ልታመልኩ አብራችሁ ከኛ ጌታ ቤት ልትቆሙ የመጣችሁ ካላችሁ ዌልካም ብየዋለሁ። እንኳን በሰላም መጣችሁ። ዘመናችሁን ይባርክ ጌታ። ቀጥ ወደ እግዚአብሔር ቃል ምንድነው? የእግዚአብሔር ቃል ሩት ምዕራፍ 2 ላይ ከቁጥር 3 አካባቢ ጀምረን እናነባዋለን፣ ወይ ከቁጥር 4 ጀምረን እናነባዋለን። እንደዚህ ይላል። ከቁጥር 4 ጀምራለሁ ሰዓቱን ለመጠበቅም ያክል ማለት ነው። ሩት ምዕራፍ 2 ላይ ሮመኛ፣ በአማርኛ፣ በእንግሊዝኛ ዛሬ በሰጣችሁ ቋንቋ በትግረኛ በቃ መጽሐፍ በእጃችሁ ባለው ማንበብ ትችላላችሁ። ሩት መጽሐፈ ሩት ምዕራፍ 2 ቁጥር 4 ጀምሮ አነባዋለሁ። እንዲህ ይላል። እነሆ ቦዔዝ የቤተልሔም መጣ፣ አጫጆቹም እግዚአብሔር ከአንተ ጋር ይሁን አሏቸው። እነርሱም እግዚአብሔር ይባርኪ ብለው መለሱለት። ቦዔዝም በአጫጆቹ ላይ አዛዥን የነበረውን ሎሌውንም ይቺ ቆንጆ የማን ናት? አጫጆቹም አዛዥ ይቺማ ከሞዓብ ምድር ከኑኃሚን ጋር የመጣችው ሞዓባዊቱ ቆንጆ ናት። እርሷም ከአጫጆቹ በኋላ በለበው መካከል እንድታቃርምና እንድትለቅም እባክህ ፍቀድልኝ አለች። መጣችም፣ ከማለዳም ጀምራ እስካሁን ድረስ ቆይታለች፣ በቤትም ጥቂት ጊዜ እንኳን አላረፈችም አሉ። ቦዔዝም ሩትን ልጄ ሆይ ትሰሚያለሽን? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ እስካለ ሰው እጁን ከፍ አድርጎ አልሄድም ይበልልኝ። አልሰማሁም። ጩኹና አልሄድም በሉልኝ። የእግዚአብሔር ድንቅ ልጆች ጩኹና አልሄድም በሉልኝ። ኢየሱስ ይበቃቸዋል። እስኪ ጩኹና አልሄድም በሉልኝ። አጫጆቹ አዛዥ ይህችን ከሞዓብ የምድር ከኑኃሚን ጋር የመጣች የሞዓባዊቱ ቆንጆ ናት አሉ። እርሱም ከአጫጆቹ በኋላ በነዶ መካከል እንድታቃርምና እንደለመንሽው እባክህ ፍቀድልኝ አለችው። ወጣቶቹም መጣችም፣ ከማለዳም ጀምራ እስከ አሁን ድረስ ቆይታለች። ደግመን ያነበብኩ ያለሁት በቤትም ጥቂት ጊዜ እንኳን አላረፈችም አሉ። ቦዔዝም ሩትን ልጄ ሆይ ትሰሚያለሽን? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሺ፣ ነገር ግን ገረዶችን ተጠጊ፣ ወደሚያጭዱበትም ስፍራ ተመልከቺ፣ ተከታያቸውም፣ እንዳያስቸግሩሽም ጎበዛዞችም አዝዣለሁ። በተጠማሽም ጊዜ ወደ ማድጋ ሂደሽ እስኪያልሰው አሜን። በደንብ የሰማችሁ ይመስለኛል። በተጠማሽም ጊዜ ወደ ማድጋው ሂደሽ ጎበዛዞቹን ከቀዱት ውሃ ጠጪ አላት። በግንባሯም ተደፍታ ይቅርታ፣ በግንባሯም ተደፍታ በምድር ላይ ሰገደችለት። እኔንስ ለመቀበል በምን ነገር በፊት ሞገስን አገኘው? እኔ እንግዳ አይደለሁምን አለችው። ቦዔዝ ባልሽን ከሞተ በኋላ አባትሽንና እናትሽን የተወለድሽባትን ምድር ትተሽ ወደ ማታውቂው ሕዝብ እንደመጣሽ ለአማትሽም ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። እጃችሁን ከፍ አድርጉና እግዚአብሔር ሰምቶኛል በሉ። እግዚአብሔር ሰምቶኛል። አልነገራችሁም? ከፍ አድርጉና እግዚአብሔር ሰምቶኛል በሉልኝ። ጎናችሁ ያለው ሰው በደንብ ያዙና ቦታ ይቀየር ነው በሉ። ታሪክ ይቀየር ነው በሉለት። እኔ ሊለወጥ ነው በሉለት። በደንብ ይስማ። በደንብ ጎናችሁ ያለው ይስማ። ንገሩ። እኔ ሊቀየር ነው በሉለት። የትላንቱ ታሪክ ሊቀር ነው በለው። የትላንቱ ህይወቴ ሊያበቃ ነው በለው። እግዚአብሔር ወደ ዋና የገፋኝ ነው በለው። እግዚአብሔር ወደ ምንጩ የገፋኝ ነው በለው። እግዚአብሔር ወደ ዋናው የጎተተኝ ነው በለው። እጃችሁ ከፍ አድርጉና ሊገባ ነው በለው። እስኪ ሊገባ ነው በለው። ጨምራ እግዚአብሔር ወደ ያሳየው ዋና ትገባና አመጣል። እግዚአብሔር ወደ ያሳየው ምንጭ ትገባና አመጣል። አያለው አንድ ሰው እስኪ ከፍ አድርግልኝ ቃል ላውጣ። በጌታ በኢየሱስም የተቀመጣችሁበት ቦታ ያበቃዋል። ተሰላቸይበት ቦታ ያበቃዋል። እዛው ባለበት የተራመድክበት ዘመን ያበቃዋል። ጩና በቃ የተራማችሁ ያበቃችኋል። ተከተላችሁ ያበቃችኋል። የሰው
በደንብ ያዙትና እስካሁን አለው ብሎ አልተለወጥኩም እዛው ነኝ በሉ ጩና አለው ብሎ ባካችሁ ያለ ሰው ጩሆ አለው ይበሉ ከኢየሱስ ጋር ያላችሁ ዛሬ መልእክት አለኝ ጧት ማታ የምትጸልዩ መልእክት አለኝ ቦታ ለቃችሁ ያለዳችሁ መልእክት አለኝ ራቦ ኢየሱስን ያልካዳችሁ መልእክት አለኝ በሽታ ያልካዳችሁ መልእክት አለኝ ማጣት ያልካዳችሁ መልእክት አለኝ ኢየሱስ ወደ ቤትሽ እየመጣ ነው ታችገባሉና አለው ያለ ሰው ወደ ምንጩ ይጠጋል ያለ ሰው ወደ ግቡ ይፈጥናል እግዚአብሔርን ጠብቅ አታፍርም አሜን በል ወዳችኋለሁ ሰው በደንብ ያዝራ ጠብቃለሁ ወይ በል አለ እዛ ነው ወይ በል ይሄን ያክል ዓመት እዛ ነው በል እና ኢየሱስ ይመጣልሃል በል ዞር ያላላችሁ ኢየሱስ ወደ እናንተ ይመጣል ቦታ ያልቀየራችሁ ኢየሱስ ወደ እናንተ ይመጣል አማራጭ ያልፈለጋችሁ ኢየሱስ ወደ አንተ ይመጣል እቺ ከባድ ግና መጥቷል በለው መጥቷል ታሪክ ዛሬ ይቀየራል መጥቷል ነገር ዛሬ ይከለፋል ሩቶች ዛሬ ነገራችሁ ይቀየራል ሩቶች ዛሬ ቦታቸው ይቀየራል ሩቶች ሌላ ስም ላለ ልትቀፋ ግን አለ ስም ያመት ፍት በኢየሱስ የሰማ ስለሆነ ነው ማውራ ጎን ያለው ሰው በደንብ ያዝና አንተ ሩት ነህ ወይ በለው ካልሆነ ከኔ ሩት ነኝ የኔ ቦታ ይቀየራል የኔ ታሪክ ይቀየራል ኢየሱስን ጠብቃለሁና ቦታ አልቀየርኩምና አማራጭ አልፈለኩምና አቋራጭ መንገድ አልፈለኩምና አሁን ግን በሉ ሊገባ ነው የባደነት ዘመን ዛሬ በዘሮ ይወጣ የማታ ዘመን በዘሮ ይወጣ ያን ሰው ሆነ ሃሌሉያ ሩቶች ስትገቡ አይቻለሁ ሩቶች ወደ ዋናው ሲሸሸጉ አይቻለሁ ሩቶች የልመና ዘመናቸው ሲያበቃ አይቻለሁ ሩቶችን እግዚአብሔር በቃ ይግቡ ሲል ሰማሁ ዛሬ እንደውም እንደዚህ አይነት ጩኸት እየጮሁ ወደዚህ የመጡ ሰዎች አሉ እግዚአብሔር እንድትቀይር ይፈልጋል ሰለቸኝ ይሄን ያክል ዓመት ቆይቻለሁ ረጅም ዓመት ረጅም ጊዜ በቃ በቤቴ ቆይቻለሁ የተለወጠ ታሪክ የለ የተቀየረ ህይወት የለ እዛው ዛሬ ግን መልእክት አለ አሜን አሰማችሁኝ ዛሬ ግን መልእክት አለ ይሄ መልእክት ለማን ነው ሲለኝ የራሳቸው ነገር የሌላቸው ሰዎች ነው አለ አሁን የራስሽ ነገር ይዘህ የምታርፈው ሰው አለ አሜን በራሲ ነገር ውስጥ የምትገባ ሰው አለ አሜን በኋላ የተከተለች እየለቀመች የተከተለች ሃሌሉያ አሜን ባዶ ናት ግን ቆንጆ ፀሐይ መጣታል ግን ቆንጆ አሜን ዝናብ ይፈራረቃታል ግን ቆንጆ አሜን ሰው ብለየና ቆንጆ ነው በረከት ባካት ጎነ ኢየሱስ ጌታ ሰይጣን ባዶአቸው ነው ሰይጣን ተቋራቸው ሰይጣን የማይመቸው ናቸው ይላል አንተ ግን በእግዚአብሔር ፊት ስትታይ እጅግ የሚያምር አሜን አሜን ባካችሁ ቀና ብላችሁ ጓደኞቻችሁና ቆንጆ ነው በሉ ዋው አኔ ዌልካም እንኳን በሰላም መጥተሽ አጀብ ነው ለጌታ ክብር ይሁን ሞዳት እናታለች እዚህ ጉባኤ መካከል ጌታ አላየሁት ጌታ ይባረክ ሲቆንጆ ነኝ በሉ እዚህ ሰዓት ላይ የሚናደር ሰው ማለ ሰይጣንም አለ ዝም ብቻውና እኔ ቆንጆ ነኝ ሃሌሉያ ይገቡ እኔ ውብ ነኝ በሉ አንተ እኮ ሆንካ አንቺ እኮ ምን ፀጉርም የለ መልክ የለ ያለ ሰይጣንስ ቆንጆ ነኝ አሜን ኢየሱስ ጌታ ሲቆንጆ ነኝ በሉ ንጉሱ ቆንጆ ነሽ ካለ ንጉሱ ቆንጆ ነሽ ካለ ሰይጣን ውሸቱ ነው አሜን እኔ መጽሐፍ ስነግርህ ግርም ነው ነጭ ልብስ ለብሶ እጅግ አምሮ በጣም የወጡ ንጉሱ ፊት እንደዚህ ፈክቶ እንደ ፀሐይ ስታየው ከየት የመጡ ናቸው ወይኔ ሲያምሩ ኮታቸው ሲያስፈራ ምን ነው ሲባል ከታላቅ መከራ የመጡ ናቸው አሁን ያለው መከራ እንዳለ ነው ታምራለህ አሜን ታምሪያለሽ አሜን ጎናቻሉ ባካችሁ በደንብ ያዙና ራስን አታውቅም እንደበለው በጣም ወርኮ ነው በሉ ታምራለህ አሜን እናንተ ራሳችሁ ጉዳይ እኔ እንዴት እንደሚያምር ነገር አሜን አይታችሁም ባላጠግቡኝ እኮ አሜን 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 ኢየሱስ ጌታ ሳት ጉብ አድርጎ ቆንጆ አድርጎ ነው የመጣው እንዴት እንደሚያምር በኪሴ የምትፈልጉ ባሉ ግን አምራሽ አሜን በቃ ሰው ተባበሪ ባ በቃ አልከባም በጣም ነው የምታምረው ኢየሱስ ጌታ ነው
እና ታዲያ መጽሐፍ ምንድን ነው የሚለው? የልጁን መልክ እንዲመስል አሜን። ሁሉ ያለው ሰው በደንብ ያዘና የበጉ መልክ ትመስላለህ በለው። ኢየሱስን ትመስለዋለህ በለው። ባዶ አይደለም ሙሉ ነው በለው። ጥቁር አይደለም ቀይ ነው በለው። ነገሳ አይደለም ውብ ነው። እናንተ ቆንጆች አሜን። እናንተ ቆንጆች አሜን። የአባቴ ቆንጆ አሜን ይበልሽ። የአባቴ ቆንጆ አሜን። እስኪቻቸው ከፈረደ ቆንጆ ነኝ ይበልሽ። አሜን። ሰይጣንስ ማነ ቆንጆቹን ይላሉ። አሜን። ድንቅ የሆነው ውብ የሆነው ውስጣቸው ቆንጆ አመለካከታቸው ቆንጆ ኢየሱስ ይሸታል። ጫቱ ሲገቡ ኢየሱስን ይሸታል። የሆነ ንግድ ወንዝ ሲገቡ ኢየሱስን ይሸታል። ታክሲ ውስጥ ገብተው ኢየሱስን ይሸታል። ሰይጣን ሲመለከታቸው ኢየሱስን ነው የሚሸቱት። እነሱ ከየት የመጡት ናቸው? እቺ ቆንጆ አሜን። አሜን። በምን ቃል ይገለጣል? ነካርግና እኔ አንተን አላውቅም በለው። ጎን ይላል እኔ ቆንጆ ነኝ ይላል። ትዕቢት አይደለም በለው። ፉከራ አይደለም በለው። ቆንጆ ነኝ ልክም ያልኩ ነኝ በለው። ኢየሱስ ጌታ ነው። ልክም ያለ ቆንጆ ይኸው የእናቶ ከበደ ልጅ የእናቶ አየረ ጥብርር ብሎ ቆንጆ ነኝ እያለ አይደለም። ሰማይና ምድርን የፈጠረው የኢየሱስ ልጅ ሆነ እንዴት ነው ቆንጆ ማትሆን? ዝም ብለህ ከበረን እኔ ቆንጆ ነኝ በለው። አንድ ነገር ለስለ ቆንጆናም የሚያፍሩ አሉ። አንገት ደፍተው እኔ ቆንጆ ነኝ እንዴ? ቆንጆ ነው ለቆንጆና የሚያፍሩ ሰዎች አሉ። አንዳንዱ ደግሞ እኔ እንትንም የለኝም ሰው አይፈልገኝም እኔ ገንዘብ አይፈልገኝም ምን ነው ሲባል የኔ መልክ የኔ እንትን ያንተ መልክ ሰማያዊ ነው። አሜን። ኢየሱስ ጌታ ነው። በጣም የገረማችሁ ነገር ንገራቸው። ሴት ፀሐይ መጣጣ ይልመና ህይወት ያለ ሰው እንዴት ነው ቆንጆ የሚሆን? ለምን እየበላ እንጀራቶ የተንከራተተ አንጀቱ ወደ ውስጥ ይሄደ ፀሐይ የተፈራረቀ ዝናብ ባዶ የሆነ ማንነት ምን ቆንጆ ይሆን? ሰውየው አይኑ ስትመለከተው ኪዳኗ ተከትሎ አጥቧት ቅቤ ቀብቷት ቅባት ኢየሱስ ጌታ ትሆናለህ። አሜን። ኢየሱስ ጌታ ምን ነገር ተቀባባ ምን ምግብ ተቀባባ በክራ ነው ምን ተቀባው እንጀራ ነው ምን ተቀባው ሌላ ዝም ብለህ ባዶ ትወጣለህ። ሰውን ሳትረግጥ እና ወብና ይማለለ ዝም ብሎ ያምራል። የእግዚአብሔር ልጆች ምንም ጥሩ አይደለም፣ ምንም ጥሩ አይደለም፣ ለብሱ ጥሩ አይደለም። ግን ምኖች ቆንጆች ሲቆንጆ ነው ይበሉ። ደስ ይላል። አንተ ዛሬ ዘና ትፈልጋለህ። ኢየሱስ ጌታ አሜን። ምንም ነገር በሌለበት የራሱ ጉዳይ ያው እግዚአብሔር ምስክር አንተ በጉ ነው የምትመስለው። አሜን። ያው እግዚአብሔር ምስክር አንተ ቆይ አየለ ልጅ እኮ አይደለም ሰማያዊ ልጅ አሜን። አንድ ጊዜ ይሄን አገልግሎት አገልግያለሁ። አባት ቀይረ ነው ሲሆን አባት ቀይረ አለ ወልዱ ምን ማለት ነው? የሥጋዊ አባት ጠርቶ ሰማያዊ አባት አገኘሽ። እኔ መጠራት ብቻ ለአባቴ ኢየሱስ የሚባል ደስ ይለኝ። ለአባቴ ገብረ ማርያም ያው ያለው ነገር ሆኖ ነው የተጠራን ያለ እጅ ከፍ አድርግና አባት ቀይራሉ ወይ መቀየር ብቻ ሳይሆን በሱ ውስጥ ገብተሃል። አሜን። ስለዚህ ሰይጣን ስማ ችግር ስማ አንተ ምን ነው ቆንጆ አሜን። ሲቆንጆ ነው ይባላል። እግሪሽን እንዳለው ሰው ቦታው ነው ማለት አሜን። ስለዚህ እየለቀመች ጠዋት ትመጣለች እስከ ማታ ድረስ ተከትላ ትለቅማለች። ምን ነው ስንዴው ከአጫጆቹ ፊት ላይ እየሄደች ኳላቸው የተከተለች ትለቅማለች። ምን ታደርግ ቁማ ትውላለች። አንድ እየረ ትበላለች። የወደቀው አይና ገር እንደዚያ ነገር አጫጆች አሉና ሲያጭዱ አንዳንዱ በጣም ልክ ለይሉ እንትን ያለ ይመስላል። አንድ ቅንጣት አትወድቅም። በነፍስ ነው የሚለቅመው በነፍስ እና ታዲያ እነሱን የሚከተሉ ሰዎች አንድ ፍሬ ያገኙ አይጥሉማ አያስወድቁም። ዝም ብሎ ወደፊት ነው የሚሄዱ። ኢየሱስ ጌታ ኮናቸው ያለው ሰው በደንብ ያዝና ዝራ ዝም ብለህ ባለው በትን ዝም ብለህ ባለው ሳንሶ ጮማ ምን ይባላል? ልቅም አድርጎ ነው የሚለቅሙት። ልቅም አድርጎ ነው የሚለቅሙት። አንዳንዱ ደግሞ እንደዚህ ይዛል፣ በዚህ ቀዳዳ ይፈሳል። መሬቱን ያራገፈ ይሄዳል። እቺ ሴት ሰዎችን የምትመርጥ ይመስለኛል። እሱ ጋር ቆማ ቀን ላይ ሁሉንም አዳሮችን ጀርባ አጠንታ የሚበትኑ ሰዎችን የሚከተል ይመስለኛል። ትከተላለች፣ ግን አንድ ነገር ነው የምትለቅመው። አንዳንድ ፍሬ ወደረቷ ለቅማ ትንሽ ነገር በጨርቅ ወይ በቀምስ ቋጥራ ቤት ትገባለች። ከዛ ቆሎ ቆልቶ ይበላል። እለታት አንድ ቀን ዋናው የንጉሱ ወይ እርሻ ባለቤት እዛ አካባቢ ነበርና መጣ። እንድ ልትለቅም መጣ። እሷም ጧት ተገትራለች። አትበላ አትጠጣ። የእግዚአብሔር ልጆች የእግዚአብሔር ሰው ታውቃለህ ኑጌ አጫት ምን ያክል ከባድ ነው። ተወሰነ ያውቃል ወንድሜ መሲ ያውቃል እኔ ያውቃለሁ ብዙ ሰዎች እዛ ታውቃላችሁ።
ጎንበስ ስትል ቀና ስትል ጎንበስ ስትል ቀና ስትል ወገብን ይቆረጣል። ያ ብቻ ሳይሆን እዛ ላይ የሚወርደው ፀሐይ፣ ምክንያቱም ይህን የሚሰበሰብበት በየትኛውም ወቅት ምን ሰዓት ነው? በጋ ወይም ፀሐይ ሰዓት ነው። በጣም ይመታዋል፣ ጥማት አለው። እነሱ ጋር የመጣውን እየጠጡ ይደክማሉ፣ የመጣውን እየተከተላለች። ሁላችሁ ያለው ሰው ገፋ አድርጎትና ከዚህ በኋላ የምትከተለው ሰው ሆነ አይደለም በሉልኝ። አምላኬ እግዚአብሔር ነው በለው። እጁ ደግሞ ሰፊ ነው በለው። ይበላል በሉለት ነው። ከዳዊት ይጠግባል በለው። በኢየሱስ እግዚአብሔር በክብር ያጠግባቸዋል። ምንም ነገር በሌለት ፀሐይ የተበራረቀባት ዝናብ የተበራረቀባት ነፍሷ ስቃይ ውስጥ አልፎ ንጉሡ መጥቶ ሲመለከት እነሱ ጎንበስ ቀና እያሉ ጌታቸውን ሊያስደንቁ ጌታቸውን ሊያስደስቱ አጨዳቸውን ይቀጥላሉ። ማጭድ ይዞ በስንዴ መካከል ወደዛና ወደዚህ ይመጣሉ። አንዳንዱ እያፋጨ አንዳንዱ ዘፈን እየዘፈነ በቀስራቸውን ይቀጥላሉ። ሴቷ ትንሽ ጠጋ ብሎ አጭዶ ካልተጠጉ በስተቀር ዝም ብላ ከነሱ ጋር መጎንበስ ማለት አትችልም። እነሱ አጭዶ ቢያንስ ግድግዳ ያለበት መሄድ ሲችሉ እሷ እዚህ አካባቢ ነው። ቢጋስ ሆኖ ከመጣ ዋናው ውሳኔ የወደቀችውን ቃርን ያን ለቀመቻለች እንዲባል። ስለዚህ ሰዎች ወደዛ እያጨዱ ሲሄዱ ሴቷ እጇን አቃፋ ቆማለች። ሰውየው መጣና እግዚአብሔር ይባርካችሁ፣ በርቱ፣ ውሃ ይመጣችኋል፣ ምግብ ይመጣችኋል፣ የሚበላ የሚጠጣ ነገር ይመጣችኋል፣ ተረጋጉ ብሎ አወርቶ ባርኮ ደርሶ ወደ ቤት ሊመለስ ቀና ሲል አይኑ አንድ ቆንጆ ላይ አረፈ። አሜን። ዛ ብሎ ሲመለከት ሴቷን አገኛት። እቺ እናንተ ጎበዞች አበስ ሰውየው እኮ ባርኳቸዋል። በቃ እግዚአብሔር ከእናንተ ጋር ይሁን፣ በርቱ፣ ዋይ ምግባቸው ይመጣላቸዋል፣ አትበትኑ፣ እህሉን በሚገባ ሰብስቡ ብሏቸው ዞር ሲል አይኑ ይሄ ለአንድ ሰው ነው የሚገባ። ዝም ብለህ እጅን ከፍ አድርግልኝ ወደ እኔ። አይኑ አረፈ ያቺ ሴት ላይ። እግዚአብሔር ከሰባት ያላነሱ ሰዎችን ያሳይ ስለነበረ ነው። ከፍ አድርግ እንጂ እግዚአብሔር ምስክሬ ነው። የረሱ ሰዎች የምታሰቡ ሰባት ሰዎችን አይቻል። ስልክ የሚደወልላቸው ሰባት ሰዎችን አይቻል። እግዚአብሔር እንደዚህ አለ። ተረስቶ ነበሩ አሁን ይስታወሳሉ አለ። ጠፍቶ ነበሩ በሰዎች ዘንድ አሁን ይገኛሉ አለ። አላውቅም እነዚህ ሰባት ሰዎች የሚፈለጉት ናቸው። ስንሰማ ሲከበር ግን የሚፈለገው እኔ ነኝ ይበልልኝ። እንደ አፍ ቃል ይሁን በኢየሱስ። የኢየሱስ አይን አርፎ ሰው አንተ ትቶ አይደል። ሁለት ነገር አለብህ። አንደኛ የሰማይ ዜጋ ነህ፣ ሁለተኛ ቆንጆ ነሽ። ቆንጆ ነሽ። ስለዚህ ማንም አይቶ የሚያልፍ ሰው አይደለም። እስኪ አደረሰን በሉልኝ። ታሰውየው አይኑን ቀና ሲያደርገው አይኑ ጋር ከሴቷ ጋር ተገናኘ። ከዛ አያትና ዞር ብሎ ሊሄድ አሰበና እናንተ ጎበዛዞች አለ። ሰውየው ነው የጠራው። ሰዎችን ልጅ የሚያድሉት ነው ጌታው እስከሚሄድ ድረስ ቀና ማለት አይቻልም። ጎንበስ ብሎ ማጨዱን እየቀጠሉ ያሉ እናንተ ጎበዛዞች አቤት እቺ ቆንጆ ማናት? ቆንጆ እኔ አስተራልክ ይገርም በቃ ከስሙ አላውቅም። ሴቷው ቦብና ድንቁና ፊት ላያቸው እቺ ቆንጆ ከየት የመጣች? እቺ ቆንጆ የማን ናት? ከሞአብ ምድር የመጣችው ኑሃምን የምትባለው ሴቷ አማለች። እዚህ ሆና ምን ትሆናለች? ትለቅማለች። ምን ትሰራለች ታዲያ? ቃርሚያ ትቃርማለች። ምን ማለት ነው? እሱ ቃርሚያ አያውቁ ሰውዬው ታድሎ ተከምሮ ነው የሚያውቀው ሰውዬው። የተከመረውን መረከብ ነው የሚያውቀው ሰውዬው። ቃርሚያ አያውቅም። እኔ አንድ መልእክት አለ። አንድ ማታውቀው ክብር ውስጥ ትገባዋል። ያው እግዚአብሔር ምስክሬ ነው። ቦታ ይቀየራል ብሎ እግዚአብሔር ሲነግረን ማያውቁበት ቦታ ላይ ይገባሉ ነው ያለ። ማያውቁበት ቦታ ላይ ይረግጣሉ ነው ያለ። ማያውቁበት ክብር ላይ ይጫማሉ ሲል ሰምቻለሁ። ይውልካችሁ ናሜት ባሎ ኮንትራክት ፈለሰው በደንብ ያልና ይሄ መልእክት ነገር በደንብ ሰምቻለሁ። መልእክት እግዚአብሔር ይቀይራልና በሉ እንዳትደነቅ በሉ እንዳትደነግጥ በልልህ። እግዚአብሔር ቀይሮ አፍ ላይ የሚያስችለው ሰው አይሻል። ስላየው ቱና መንበር አይቻለሁ ቱና መንበር አትደነቅ። እግዚአብሔር ሊቀይር ነው። አትደነቅ። እግዚአብሔር ሊለውጥሽ ነው። አንድ ሰው ሲቀየር አይቻለሁ። አሜን። ኢየሱስ ጌታ ነው። ከሱ ከፍ አድርጉ፣ ከሱ ከፍ አድርጉ። እንዲህ ብለህ ንገረው እኔ ነኝ የሚቀየረው በል አየር ላይ እኔ ምን
አያውቅም። ቤቱ ላይ እልልታ ሞላለሁ፣ ሰፈር ላይ ጩኸት ሞላለሁ፣ የጠላትን መንደር አስደነግጠዋለሁ። ሃሌሉያ! አይቻለሁ። ያው እግዚአብሔር ምስክሬ ነው። እግሩ የተራመደ ያለው እሱ፣ እጁ ለመያዝ የጨበጠው እሱ አይቻለሁ። ሆኖላ እጅ ዘርግና ተቀይሬአለሁ በለ። ያው እግዚአብሔር ምስክሬ ነው። እግዚአብሔር እንደምን አትደበቅ፣ እኔ ነኝ የሚቀይረዋል። ብዙ አታስብ፣ እኔ ነኝ የምለውጠዋል። ሰምቻለሁ። ይህን ቡኛል ጩፋ ነው ጭንቅላቴን በጣም የሚከብድ ድምፅ ነው የሰማሁት። አስደንቃችኋለሁ፣ አስገርማችኋለሁ። አየር እያየ ምድር እያየች ሰማይ እያየ ገቢዎች እያዩ አንድ ሰው ስትገረም አያታል። እግዚአብሔር ቆንጆ ስትገረም አይቻል። እግዚአብሔር ቆንጆ አምለጭ ስትድል አይቻል። እኔ ላይ ከብዙ ብልጅ ከባድ ነው መብረው ይሆናል። ታያለህ። ይህን መልእክት እንደ ዕቃ ወስዶ ኪሱ ውስጥ የከተቱ ሰዎች ናቸው። እንደ ዕቃ ወስዶ ልብ ውስጥ የከተቱ ሰዎች ናቸው። መቆም አይሆንም በኢየሱስ፣ መያዝ አይሆንም በኢየሱስ። ወደ ተነገረው ተስፋ፣ ወደ ተነገረው ክብ ትገባል። ይቻለው የሚገባ ሰው ጩኸ አሜን። አባትን የጠበክ ነው፣ አጎትን የጠበክ ነው። የሆነ ሰው ከውጭ ሀገር ይደውላል ብለሽ የጠበቅሽ ነው አይደለም። እሱ ዘግት ተደርጓል። ከሰማይ ግን ትእዛዝ ሲወጣ አይቻል፣ ከላይ ትእዛዝ ሲወጣ አይቻል። ለልጄ ነው የምል፣ ኧረ ለእሷ ነው የምል፣ ኧረ ለእሱ ለልጄ ነው የምል። ወረቀት ተጽፎ ሲወጣ አይቻል። ያስገርመው እኔ ነኝ አትፍሬ። ጌታ ፊት ነው የማወራው። እግዚአብሔር ምስክሬ ነው። አንተ ብቻ አይደለም፣ ጠላትም ጓደኛም የሚወዱ የሚጠሉ ሁሉ አፋቸው ላይ እጃቸውን ጭነው ይገረማል።